ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራን ቆይታ የምናደርግ ይሆናል። እንደሁል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ትላንት ምሽታችሁ ግን እንዴት አለፈ? በርከት ያሉ ጨዋታዎች በአውሮፓ ዙሪያ በሊግ ደረጃና በጥሎ ማለፍ ሲካሄዱ ነበር። እናንተ መደግፏቸው ክለቦች ባሳለፉት ምሽት ዙሪያ መልካታችሁን አድርሱን። እኛ በመረጃ ሰዓታችን ሰፊ ሽፋን የምሽት ጨዋታዎችና እንደዚሁም ደግሞ በዕለታዊ የቡድን ዜና እናጋራችኋለን። አስቀድመን የተወሰኑ ሀገራዊ ጉዳዮችን ነው የምናነሳው። ከዛ በኋላ በአውሮፓ ዙሪያ ትላንት በጣሊያን በርከት ያሉ መርሃ ግብሮች ነበሩ፣ እንመለከታችኋለን። በጀርመን ሃሪኬን ድንቅ ምሽት አሳልፈዋል። ፍራንስ ሊጋም 9 ጨዋታዎች ተካሂደዋል ትላንትና እናነሳዋለን። በባርሴሎና በኩል ከጉዳት ጋር የተያዘና እንደዚሁም ከሪያል ማድሪድ ጋር በተያዘ አንድ የቀድሞ ሌጀንድ የሚለን ነገር አለ። በዓለም ዋንጫ ዙሪያ ተጨማሪ መረጃዎችንም ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ከአዳጊዎቹ ጀምሮ መረጃዎችን ይዘናል። ከሶስቱ አዳጊዎች እንጀምራለን። ትላንትና በፉክክር ደረጃ ትልቅ ፉክክር ይጠበቅበታል የተባለው የቶትናምና የኒካስል ጨዋታ ለቶትናም አሁንም ነገሮች ከባድ ሆነዋል። ጨዋታውን እናነሳዋለን በፕሪሚየር ሊግ የመረጃ ሰዓት። ሌላኛው የቢግ ሲክስ ተወካይ ክለብ ሲቲ ከስዋንሴ ጋር ያደረገውን ጨዋታ ድል አድርጓል። ምናልባት ሲቲ ከሃላንድ የተላቀቀበት ጨዋታ ነበር ማለት ይቻላል። ጋርዲዮላ ያሉት ነገር አለ። ትቆዩናላችሁ። ሲቲያን ተጨማሪ ጥንቅሮችን ይዘናል። ቼልሲ ድል አድርጎ ወደ ቀጣዩ ጨዋታ አልፏል። የምሽቱ አነጋጋሪ ጨዋታ ነበረ። ምክንያቱም ቼልሲ ካለፉት 9 ጨዋታ 6ኛውን ቀይ ካርድ ያየበት ጨዋታ ነበረ። ማሬስካ ብስጭታቸውን መቆጣጠርም አልቻሉም። ሚዲያም ላይ ወጥተው ተበሳይተዋል። ወጣቶቹን እናነሳለን። ጄምስ ባዮን፣ ጌተንስ፣ ኤስታቪዮን እና እንደዚሁም አንድሬ ሳንቶስን የተመለከተ መረጃ ይዘናል። ቼልሲ ድንቅ ምሽት እንደ ቡድን አሳልፏል። በጣም ተፈትኗል፣ ጥያቄ የለውም። ግን አነጋጋሪ ጉዳይ አሁን ከቼልሲ በእንደዛ አይነት መንገድ አሸንፎ ማለፍ ይልቅ ቀይ ካርዱ ነው። ቼልሲያን ትቆዩናላችሁ። ተጨማሪ መረጃዎችን እናደርሳችኋለን። ሊቨርፑል ለመጀመሪያ ጊዜ በዚህ ዓመት ሽንፈት ሲያስተናግድ ፓላስ መነሻው ነበረ። ትላንትም ፓላስ ላይ ደርሷል። ያው ሽንፈት ቀጥሏል። ትላንት እንደውም 3 ግብ ነው የተቆጠረበት፣ ያውም አንፊልድ ሮድ ስቴዲየም ላይ ነው። ቀይ ካርድም ነበረው ጨዋታውም። ሊቨርፑል ካለፉት 7 ጨዋታ ውድ ቤተሰቦቻችን 6ቱን ተሸንፏል። ስሎት ምክንያታቸውን ይናገራሉ። ለዚሁ ለችግር ክለቡ እንዴት ተዳረገ የሚለውን አሳማኝ ነው አሳማኝ አይደለም የሚለውን በመረጃ ሰዓታችን ታነሱታላችሁ። ከዛ ውጪ ግን ክሪስታል ፓላስን ማሸነፍ ለሊቨርፑል በዚህ ዓመት በጣም ፈታኙ ነገር ሆኗል። የቀይ ካርዱም ጉዳይ አነጋጋሪ ነበረ። ሳን ማሪኖ እና የክሪስታል ፓላስ ደጋፊዎች ድርጊት ከጨዋታውን በኋላ ሌላ አጀንዳ ነበረ። ሊቨርፑል ቤት ተጨማሪ መረጃዎችን ይዘናል። ሊቨርፑልውያን ቆዩን። በእንግሊዝ ፕሪሚየር ሊግ ከሚሳተፉ ክለቦች በታሪክ እንደዚህ አይነት ሪከርድ ያስመዘገበ ብቸኛው ክለብ አርሰናል ነው። ትናንት ድል አድርጓል። የአርሰናል ጨዋታ ብዙ አንድምታዎች ነበሩት። የማይክል አርቴታ ቡድን በብዙ ይገመገማል። ትቆዩናላችሁ አርሰናላውያን። በጨዋታው ዙሪያ የነበሩ አንዳንድ ለየት ያሉ ቁጥሮችን እናነሳለን። ማይክል አርቴታስ ከጨዋታው በኋላ ምን አሉ የሚለውን ጨምሮ ከጨዋታው መጠናቀቅ በኋላ ድልድሉ ይፋ ተደርጓል። ስለዚህ ሁሉም ክለብ ደጋፊዎች ድልድሉን ትሰማላችሁ የክለባችሁን። አርሰናል ቤት ተጨማሪ መረጃዎችን እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን የፊት መስመር አጥቂው ብራያን ቤቦን የተመለከተ ለየት ያለ መረጃ ይዘናል። ትላንት ቆይታ ነበረው ከዩናይትድ ቲቪ ጋር ተጨማሪ መረጃ እናነሳለን። ከዩናይትድ ጋር በተያዘ ትልቁ ፕሮጀክት ጋር በተያዘ ተጨማሪ መረጃ ይዘናል። በሳምንቱ ሲቲ ግራውንድ ላይ ከኖቲንግሃም ፎረስት ጋር ዩናይትድ ጨዋታ አለው። ጨዋታውን በምክንያት እናነሳዋለን። ከዛ ውጭ የቀድሞ ዩናይትድ ተጫዋች የሚለው ነገር አለ። ብዙ ቅኔዎችን ብዙ ንግግሮችን አድርጓል። ለየት ያለውን መረጃ እናደርሳችኋለን። እንዳጠቃላይ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከኛ ጋር ስለምትቆዩ እኛ መስጋኞች ነን። ምሽታችሁ ግን እንዴት አለፈ? እኔ ቃል ነኝ፣ እናንተስ? አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትም ቀጥለው ሲካሄዱ ነበር። ለዛሬ ቃል ከገባንላችሁ ጨዋታ አንደኛው ፋሲል ከነማ ከሲዳማ ቡና ያደረጉት ጨዋታ ነበረ። ትላንትና በበረከት ግዛው 16ኛ ደቂቃ ግብ ፋሲል ከነማ እየመራ ነበር ብያችሁ ነበር በምሽት መረጃ። ጨዋታው በዛው ተጠናቋል። ፋሲል ከነማ ሲዳማ ቡናን በበረከት ግዛው 16ኛ ደቂቃ ግብ 1-0 በሆነ ውጤት ድል ማድረግ ችሏል። በቀጣይ እሁድ ፋሲል ከነማ ከስሁል ሽረ፣ ማክሰኞ ሲዳማ ቡና ከወላይታ ዲቻ በኢትዮጵያ ፕሪሚየር ሊግ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ሌላኛው መርሃ ግብር ውድ ቤተሰቦቻችን
ኢትዮጵያ ፕሪሚየር ሊግ በቅዱስ ጊዮርጊስ በኩል የነበረ አንድ በጣም ወሳኝ ጨዋታ ነበረ ትላንትና። ቅዱስ ጊዮርጊስ 1-0 በሆነ ውጤት ድል ያደረገበት ነበረ አርሲ ነገሌን። ሌላም ጨዋታ ነበረ ትላንትና የተመለከትነው የኢትዮጵያ መድንና ሸገር ከተማ ጨዋታ በዛሬው የመድን ጨዋታ ምክንያት ተሰርዟል። ሐዋሳ ከተማ ወላይታ ዲቻን 2-1 ያሸነፈበትም ጨዋታ ትላንትና ሐዋሳ ዩኒቨርሲቲ ላይ በኢትዮጵያ ፕሪሚየር ሊግ ከነበሩ ጨዋታዎች ውስጥ ይጠቀሳሉ። በኢትዮጵያ ፕሪሚየር ሊግ በኩል ዛሬም ቀጥለው የሚካሄዱ ጨዋታዎች አሉ። ድሬዳዋ ከተማ ከመቀለ ሰባ እንደርታ፣ አዳማ ከተማ ከሃዲያ ሆሳዕና ዛሬ በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ የሚደረጉ መርሃ ግብሮች ናቸው። አንድ የሀገር ቤት መረጃ ለመጨመር ያክል ውድ ቤተሰቦቻችን የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛ ጠቅላላ ጉባኤውን ከዛሬ ጀምሮ ማከናወን ይጀምራል። ስለዚህ ውጤቱን ምን ተወሰነ፣ በጉባኤው ላይ ምን ተነሱ የሚለውን ጨምሮ አጠቃላይ ይሄንን ውጤት 17ኛው መደበኛ ጠቅላላ ጉባኤ እንደተጠናቀቀ ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ዛሬ ተጠባቂ ጨዋታዎች ኢትዮጵያ መድን ከፒራሚድስ ጋር ጨዋታውን ያደርጋል። የመልሱ ጨዋታው ነው። የመጀመሪያ ዙር ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ስለዚህ ዛሬ የመልሱ ጨዋታ ይደረጋል። ለኢትዮጵያ መድን መልካም እድል ብለናል በካፍ ሻምፒዮንስ ሊግ ለሚደረገው የማጣሪያ ጨዋታ። ከዛ ውጪ በአውሮፓ ዙሪያ በጣሊያን ሴሪ 2 መርሃ ግብሮችን እንመለከታለን። ካግላሪ ከሳሱሎ ምሽት 2:30 ነው የሚጀምረው። ፔዣ ከላዚዮ ምሽት 4:45 ነው። የፒራሚድስ እና የኢትዮጵያ መድን ጨዋታ ውድ ቤተሰቦቻችን ሳለ መጠቆም ያክል ዛሬ ምሽት 1 ሰዓት ሲል ነው ጨዋታው የሚጀምረው። እነኚህን ጨዋታዎች እንድትከታተሉ ጋበዝ። በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ትላንት በርከት ያሉ የጣሊያን ሴሪ ጨዋታዎች ተካሄዱ። ዛሬም ቀጥለው ይካሄዳሉ። በእርግጥ ሁለቱ ጨዋታዎች ትላንትና ያለ ግብ የተጠናቀቀው አንድ ጨዋታ ነው። ይሄም ቦሎኛን ከቶሪኖ ያገናኘ ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። በጣሊያን ሴሪም ባለፈው ሳምንት ካስታወሳችሁ በጣም ዝቅተኛ ግብ የተቆጠረበት ሊግ እንደነበረ ይታወቃል። በግብ ደረጃ የተጠናቀቀው ጨዋታ ክሮሜንሴን ከጄኖዋ ያገናኘ ጨዋታ ነበረ። ክሮሜንሴ ከሜዳ ውጪ ጄኖዋን 2-0 በሆነ ውጤት ድል አድርጓል። ሁለቱንም ግቦች ቦን ዛሎኒ 3ኛውና 49ኛው ደቂቃ ላይ ሁለቱን ግቦች አስቆጥሮ ክሮሜንሴ ከጨዋታው ሙሉ 3 ነጥቦችን ማግኘት ችሏል። የሴስክ ፋብሬጋሱ ቡድን ኮሞ ከሄላስ ቬሮና ጋር ጨዋታ አድርጎ ነበር። ጨዋታውን ኮሞ 3-1 በሆነ ውጤት ድል አድርጓል። ለኮሞ 3ቱን የማሸነፊያ ግቦች ዱቫካስ 9ኛው ደቂቃ ላይ፣ ፖሽ 62ኛው እና ቫዦዳ 92ኛው ደቂቃ ላይ አስቆጥሯል። በሄላስ ቬሮና በኩል ከሽንፈት ያልታደገች ብቸኛ ግብ 25ኛው ደቂቃ ላይ ሴርዳር ነበረ ማስቆጠር የቻለው። ጨዋታውም በሴስክ ፋብሬጋስ ቡድን ኮሞ 3-1 አሸናፊነት ተጠናቋል። ሮማም ወደ ድል ተመልሷል። ትላንትና ፓርማን 2-1 በሆነ ውጤት ድል አድርጓል። ሮማ ትላንትና ፓርማን 2-1 በሆነ ውጤት ድል ያደረገበት ጨዋታ ላይ ግቦቹን ሃርሞንሶ 63ኛው ደቂቃ ላይ፣ ዱቪክ 81ኛው ደቂቃ ላይ ሲያስቆጠር ለፓርማ ከሽንፈት ያልታደገች ብቸኛ ግብ ሲሪሳቲ 86ኛው ደቂቃ ላይ አስቆጥሮ ጨዋታው በሮማ 2-1 አሸናፊነት ተጠናቋል። በሮማ በኩል ትላንትና ፓውሎ ዲባላ አሲስት ማድረጉን ተከትሎ እንደ አጠቃላይ በክለብ ደረጃና በሀገሩ አርጀንቲና በ578 ጨዋታ 201 ግብ የትላንትናውን አሲስት ጨምሮ 99ኛ አሲስት ላይ መድረስ የቻለበት ነው። ትላንትና ማስደናቂ ምሽት ነበረ ለፓውሎ ዲባላ። ባለፈው ሳምንት በሱ ግብ ነበረ ድል ማድረግ የቻሉት 1-0 በሆነ ውጤት ሲያሸንፉ ወደ ወጥ ብቃት ተመልሷል። ሮማ ተከታታይ ድሎችን ማስመዝገቡን ቀጥሏል። ሌላኛው መርሃ ግብር ዩቬንቱስን ከዩዲኔዜ ያገናኘ ጨዋታ ነበረ። ጨዋታው በዩቬንቱስ 3-1 አሸናፊነት ተጠናቋል። ገና በጨዋታው 5ኛው ደቂቃ ላይ ዱሻን ቬላሆቪች አስቆጠረ። 67ኛው ደቂቃ ላይ ገይት፣ 96ኛው ደቂቃ ላይ ካይነን ያልዲስ ሶስቱን የዩቬንቱስ የማሸነፊያ ግቦች በጨዋታው ላይ ማስቆጠር ችለዋል። በዩዲኔዜ በኩል ብቸኛዋን ግብ ዛኒዮል 46ኛው ደቂቃ ላይ ከረፍት በፊት አልቢትሩ በጨመሩት ተጨማሪ ደቂቃ ላይ አስቆጥረዋል። ዩቬንቱስ ጨዋታውን 3-1 በሆነ ውጤት እንደዚሁ ድል አድርጓል። ሌላ ትላንትና 3 ግብ በአሸናፊው ቡድን የተቆጠረበት ኢንተር ሚላን ፊዮረንቲናን 3-0 ያሸነፈበት ጨዋታ ነበረ። በጨዋታው የኢንተር ሚላኑ የአማካይ ስፍራ ተጫዋች ቱርካዊ ካልሆንጉሉን 66ኛውና 88ኛው ደቂቃ ላይ 2 ግብ አስቆጥሯል። የ88ኛው ደቂቃ ግብ በፍጹም ቅጣት ምት የተገኘ ነው። ሱሲ 71ኛው ደቂቃ ላይ ቀሪዋን ግብ በኢንተር ሚላን በኩል አስቆጥሯል።
በፊዮረንቲና በኩል ቪቲ 86ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ እንደዚሁ በጨዋታው ወጥቶ ተመልክተናል። ውጤቱን ተከትሎ ወደ ቤተሰቦቻችን በዚህ ሰዓት ናፖሊ በ21 ነጥቦች የሴሪኤ ኦ አናት ላይ ይገኛል። ተጨማሪ 8 ግቦች አሉት። ሮማ በተመሳሳይ 21 ግብ 6 ተጨማሪ ግቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ኢንተር ሚላን በ18 ነጥብና በ11 ንጹህ ግብ ሶስተኛ፣ ኤስ ሚላን በ18 ተመሳሳይ ነጥብና በ7 ንጹህ ግብ አራተኛ፣ ሴስክ ፋብሬጋስ ቦደን ኮሞ በ16 ነጥብ በአምስተኛ ደረጃ ላይ ይገኛል። ቦሎኛም በ15 ነጥብ ስድስተኛ ነው። ዩቬንቱስ ሰባተኛ ደርሷል፣ 15 ነጥብ አለው። ክሮሜንሲ 14 ነጥብ ስምንተኛ፣ አታላንታ በ13 ነጥብ ዘጠነኛ፣ ዩዲኒዜ በ12 ነጥብ እስከ 10ኛ ደረጃ ያለው ስፍራ ላይ ተቀምጧል። ዛሬ የተወሰኑ ደረጃ ሰንጠረዥ ለውጥ ሊያስከትሉ የሚችሉ ጨዋታዎች ካግላሪ ከሳሱሎ ምሽት 2 ሰዓት ከ30 እንደዚሁ ምሽት 4 ሰዓት ከ45 ፔዥያ ከላዚዮ የሚያደርጓቸው ጨዋታዎች ዛሬ በጣሊያን ሴሪኤ ይጠበቃሉ። ትላንት በጀርመን የጥሎ ማለፍ ጨዋታ በዲኤፍቢ ፖካል ነበረ ጨዋታ የነበረው። አንደኛው ጨዋታ ባየር ሙኒክን ከኮሎኝ ያገናኘ ጨዋታ ነበር። ከሜዳ ውጭ ጨዋታ ያደረገው ባየር ሙኒክ 4-1 በሆነ ውጤት ድል አድርጓል። ፍጹም የበላይ ነበረ ባየር ሙኒክ በጨዋታው ላይ ሉዊስ ዲያስ 36ኛው ደቂቃ ላይ፣ ሃሪ ኬን 38 እና 64 ደቂቃ አስቆጥሮ ሁለት ግቦችን፣ ኦሊሴ 72ኛው ደቂቃ ላይ አስቆጠረ። የፊት መስመር ተጫዋቾች በሶስቱ ግቦች ላይ ተሳትፈዋል ማለት ነው። በኮሎኝ በኩል ኤቼ 31ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። ከዛ በኋላ ግን በባየር ሙኒክ የተቆጠረባቸው 4 ግቦች ጨዋታውን በባየር ሙኒክ የበላይነት እንዲጠናቀቅ ማድረግ ችሏል። ሃሪኬን በዚህ ሲዝን ለክለብና ለሀገሩ እንዳጠቃላይ 15ኛ ጨዋታውን ያደረገው። በእነኚህ 15 ጨዋታ 25 ግቦች 3 አሲስት፣ በ15 ጨዋታ 28ኛ የግብ አስተዋጽኦ ላይ መድረስ ችሏል። አስደናቂ ውድድር ዓመትን በባየር ሙኒክ ቤት ዘንድሮም እያሳለፈ ይገኛል። በጀርመን የዲኤፍቢ ፖካል ይህ ብቻ አልነበረም። በርከት ያሉ ጨዋታዎች ተካሂደዋል። ምናልባት በትልቅ ደረጃ ከሚሳተፉ ክለቦች ውስጥ ባየር ሊቨርፑልን ፓደርቦርንን 4-2 ያሸነፈበት ጨዋታ ይጠቀሳል። ትላንት ልማደኛው ግራማልዶ ግብ አስቆጥሯል። በ60ኛው ደቂቃ ላይ የመጀመሪያው ግብ የተቆጠረው። ከዛ በኋላ ግን 90ኛው ደቂቃ ላይ ስቴፋኖ ማሪኖ ለፓደርሞን ግብ አስቆጥሮ ተጨማሪ 30 ደቂቃ አስፈለገ። ስቴቨን ማክሊ ለፓደርሞን ሁለተኛ ግብ አስቆጥሮ ጨዋታውን 2-1 ፓደርቦኖች እየመሩ ነበረ። በኋላም ላይ ግን በትላንትናው ዕለት ለየት የሚያደርገው ነገር የመጀመሪያው 30 ደቂቃ 15ኛው ደቂቃ ላይ ሊጠናቀቅ የመጀመሪያው አጋማሽ ጀረል ኳንሳ አቻ ያደረጋቸው ጨዋታው ሊጠናቀቅ ፊሽካ ሊነፋ ሲል፣ ከዛ በኋላ ደግሞ ጨዋታው ወደ ፍጹም ቅጣት ምት ያመራል ተብሎ ሲጠበቅ ኢብራሂም ማአዝ 120ኛው ደቂቃ ተጠናቆ ሁለተኛው ጭማሪ ደቂቃ ላይ አሌክስ ጋርሻ ይህም 124ኛው ደቂቃ ላይ ጭማሪው ደቂቃ ላይ አስቆጠረ። ትላንትና ብዙ ድራማ ነበረው። ባየርን ሊቨርፑልን ፓደርቦንን አሸንፎ ያለፈበት። ሌላኛው መርሃ ግብር ከጀርመን ተወካዮች በዲኤፍቢ ፖካል ስቱትጋርት ሜንዝን 2-0 ድል ያደረገበት ጨዋታ ይጠቀሳል። ለስቱትጋርት ሁለቱን የማሸነፊያ ግቦች ሉካስ ጄኬስ 6ኛው ደቂቃ ላይ፣ ካሮዞር 73ኛው ደቂቃ ላይ አስቆጥሯል። እነኚህ ክለቦች በጥሎ ማለፋቸውን ያረጋገጡ ቡድኖች ናቸው ማለት ነው። ቤተሰቦቻችን በትላንትናው ዕለት በአጠቃላይ በጀርመን በዲኤፍቢ ፖካል ከነበሩ ውጤቶች ውስጥ በትልቁ የሚጠቀሱ ናቸው። ምናልባት ሌሎቹን ውጤቶች ለማስታወስ ያክል ማግድቦር ኢሉስትርን 3-0 አሸንፏል። ካይዘርስታውለን ግራስፍሩትን 1-0 አሸንፎ ወደ ቀጣዩ ዙር አልፏል። ዩኒየን በርሊን አርሜን ቤልፍሪድን 2-1 አሸንፎ አልፏል። ፍራይቡርግ ፎርቱና ዱሰልፍን 3-1 አሸንፎ አልፏል። ድራምስታድ 98 ሻልክ 04ን 4-0 አሸንፎ ወደ ቀጣዩ ዙር ማለፋቸው እንደዚሁ ማረጋገጥ ችለዋል። ትላንት 9ኙም ጨዋታዎች ተካሂደዋል። በፍራንስ ሊጋ ሲጠበቁ ከነበሩ ጨዋታዎች ውስጥ ናንትስ ከሞናኮ ያደረጉት ጨዋታ 8 ግብ ተቆጥሮበታል። ወደ ቤተሰቦቻችን በሞናኮ በኩል በአሸናፊው 5ቱን ግብ ያስቆጠሩ ተጫዋቾችን እንመልከት። በጨዋታው ላይ ካሉባሊ 6ኛው ደቂቃ ላይ፣ ቦልገን 41ኛው ደቂቃ ላይ፣ ለዚሁም አልኩች 55ኛው ደቂቃ ላይ እና ግሎቨን 75ኛው ደቂቃ ላይ ግቦቹን ማስቆጠር ችለዋል። በናንትስ በኩል ጊዮሬሴ 2 ግቦችን አስቆጥሯል። ሙስታፍ መሐመድ 80ኛው ደቂቃ ላይ ቀሪዋን ግብ አስቆጥሯል። እንደ አጠቃላይ ወደ ቤተሰቦቻችን ትላንትና ግሩሴ በናንትስ በኩል 2 ግቦችን፣ በሞናኮ በኩል ደግሞ ግሎቨን 2 ግቦችን አስቆጥሯል። በጨዋታው ላይ እንደ አጠቃላይ ሞናኮ 5-3 ሲያሸንፍ
8 ግቦችን ተመለከትንበት። ሌላ በርከት ያለ ግብ የተቆጠረው ስትራስቡርግ ኦግዤርን 3-0 ያሸነፈበት ጨዋታ ነበረ። የቼልሲው እህት ክለብ ስትራስቡርግ ኦግዤርን 3-0 ሲያሸንፍ ሶስቱን የማሸነፊያ ግቦች ለማደኛው ፓንኪሊ ትላንትም ግብ አስቆጥሯል 46ኛው ደቂቃ ላይ፣ ማኒስ 55ኛው ደቂቃ ላይ እና ባርኮ 60ኛው ደቂቃ ላይ ሶስቱን የስትራስቡርግ የማሸነፊያ ግቦች ማስቆጠር ችለዋል። ማርሴ ከአንገርስ ያደረጉት ጨዋታ ደግሞ 2-2 በሆናቸው ውጤት ተጠናቋል። በማርሴ በኩል ቫዝ 52ኛውና 70ኛው ደቂቃ ላይ አስቆጥሯል። እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ነው ቫዝ። ትላንትም 2 ግቦችን አስቆጠረ። በአንገርስ በኩል ሁለቱን ግቦች ቼሪፍ 25ኛው ደቂቃና ካማራ 96ኛው ደቂቃ ላይ ሊጠናቀቅ ሲል አስቆጥሮ ከጨዋታው 1 ነጥብ አግኝቷል። ማርሴ ከአንገርስ ትላንት 2-2 በሆናቸው ውጤት ነው ጨዋታው መጠናቀቅ የቻለው። ሌላኛው መርሃ ግብር ሎሪየንት ከፓሪስ ሰን ጀርሜን ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ውድ ቤተሰቦቻችን በጨዋታው ላይ በሎሪየንት በኩል 52ኛው ደቂቃ ላይ ሲልቫ ሲያስቆጥር ኑኖ ሜንዴሽ አስቀድሞ 50ኛው ደቂቃ ላይ ፓሪስ ሰን ጀርሜንን መሪ ማድረግ ችሎ ነበረ፣ ግን ውጤት ማስጠበቅ ሳይችሉ ቀርተዋል። በፓሪስ ሰን ጀርሜን በኩል ተሸንፈዋል። ምናልባት በጨዋታው ዙሪያ አንድ ተጨማሪ መረጃ እንንገራችሁ። በጨዋታው ላይ ዲዛይር ዱዊ ከበድ ያለ የጡንቻ ጉዳት ማስተናገዱ ተረጋግጧል። ይህ ወጣት ፈረንሳይ ተጫዋች በሜዳ ላይ የነበረው የህመም ደረጃ ከበድ ያለ የጡንቻ ህመም እንዳስተናገደ ማሳያ ነው። ምናልባት ይህ የጡንቻ ጉዳቱ ተጨማሪ ጊዜ ምን ያክል ጊዜ ከሜዳ ያርቀዋል፣ የቀዶ ጥገና ያስፈልገዋል የሚለው ጉዳይ ላይ በተመለከተም የፓሪስ ሰን ጀርሜን የሕክምና ቡድን አባላት ተጨማሪ ምርመራዎችን እናደርጋለን ብለዋል። ስለዚህ ውጤቱ እንደደረሰ ለእናንተ ውድ አድማጮቻችን በዚሁ በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ላይ የምናካተተው ይሆናል። ሌሎችም በርከት ያሉ ጨዋታዎች ነበሩ። ወደ ቤተሰቦቻችን ሜትስ ሌንስን 2-0 ሲያሸንፍ ኒንስ ሊልን 2-0 አሸንፏል። ሊ ሃቨር ከስታድ ሬኒስ ያደረጉት ጨዋታም ሊ ሃቨር 1-0 በሆነ ውጤት ድል ሲያደርግ፣ ቱሉስ ከስታድ ሬሚስ ያደረጉት ጨዋታ 2-2 በሆነ አቻ ውጤት እንደዚሁ ትላንትና መጠናቀቅ ችሏል። አዳጊው ፓሪስ ከኦሎምፒክ ሊዮንስ ጋር ጨዋታ አድርገው ነበር። ይህ ጨዋታም በተመሳሳይ 3-3 በሆናቸው ውጤት ነው የተጠናቀቀው። ከሁለቱም በኩል አንዳንድ ቀይ ካርዶች እንደዚሁ በጨዋታው ላይ ተመልክተንበት ነበረ። ትላንትና 9 ጨዋታዎች ሲደረጉ እንደዚህ አይነት ውጤቶች ነበሩ። በደረጃ ሰንጠረዡ ላይ አሁን ፓሪስ ሰን ጀርሜን በ21 ነጥቦች ይመራል። ሞናኮ በ20 ነጥብ ይከተላል። ማርሴይ በ19 ነጥብ ሶስተኛ፣ ስትራስቡርግ በ19 ነጥብ በግብ ክፍያ ተበልጦ አራተኛ። በኤሮፕ ሊግ ደረጃ ላይ ኦሎምፒክ ሊዮን ይገኛል በ19 ነጥብ በግብ ክፍያ ተበልጦ። በሬንስን በኩል በተመሳሳይ 19 ነጥብ ይዞ የኮንፈረንስ ሊግ ደረጃ 6ኛ ላይ ይገኛል። በግብ ክፍያ ነው ልዩነታቸው። ስለዚህ የፍራንስ ሊጋ አንድ ጨዋታ ሁሉንም ነገር ሊቀይር ይችላል ማለት ነው። በተለይም በመሪዎቹ ከ1 እስከ 6 ባሉ ክለቦች መካከል ያለው የነጥብ ልዩነት 2 ብቻ ነው። ውድ ቤተሰቦቻችን በቡድን ዜና በትላንትናው ዕለት ኔይማር ወደ ልምምድ ተመልሷል። ኔይማር ከረጅም ጊዜ ጉዳት በኋላ በትላንትናው ዕለት ከሳንቶስ ዋናው ቡድን ጋር ልምምድ ሰርቷል። በቀጣይ የሀገራት ጨዋታ ጥሪ ደርሷል አይደርሰውም በሚለው ጉዳይ ላይ እርግጥ አይደለም። በኖቬምበር አጋማሽ ጀምሮ የወዳጅነት ጨዋታዎች ይደረጋሉ። ብራዚልም የአቋም መፈተሻ ጨዋታዋን ታረጋለች። ወደ ዓለም ዋንጫ አስቀድማ ማለፏን ያረጋገጠችው ብራዚል በካርሎ አንቸሎቲ ስር እየተመራች ዳግም ለዚህ ተጫዋች ጥሪ ታደርጋለች የሚለው በቀጣይ ይጠበቃል። ተጫዋቹ ግን ትላንትና ሙሉ ለሙሉ ከጉዳት አገግሞ ወደ ጨዋታ ተመልሷል። በርካታ የብራዚል ሌጀንዶች ኔይማር ጁኒየር ወደ ፊትነሱ ከተመለሰ ሙሉ ለሙሉ መጠራት አለበት፣ ለብሔራዊ ቡድናችን ያስፈልጋል እያሉ ነው። የመጨረሻውን የዓለም ዋንጫም ከብራዚል ጋር የማድረግ ዕድሉ ጉዳትና ወቅታዊ ብቃት ላይ ይወሰናል ተብሎ ይታሰባል። ሌዋንዶውስኪ ተመልሷል በባርሴሎና በኩል። ወደ ቤተሰቦቻችን ተጫዋቹ በዚህ ሳምንት በሚደረግ የስፔን ላሊጋ ጨዋታ ላይ ባርሴሎናን ወክሎ መጫወት ይችላል ተብሏል። በሳምንቱ ለኤል ክላሲኮ በባርሴሎና በኩል ሽንፈት እንደ አንድ ምክንያት ሲነሳ ከነበረ ጉዳይ ውስጥ የቡድኑም የስኳድ ዴብዝ መሳሳት ነበረ በጉዳት ምክንያት። አሁን ታዲያ ተጫዋቹ ወደ ልምምድ መመለሱ እየተዘገበ ይገኛል። በባርሴሎና በኩል የመልካም የሚባለው ዜና ነው። እንደ አጠቃላይ ግን ትላንትና የፔድሪን መጎዳት ስለነገርናችሁ በጉዳት ዝርዝር ውስጥ ቴር ስቴገን፣ ዳኒ ኦልሞ፣ ጋርሺያ፣ ጋቪ፣ ፔድሪ፣ ራፊኒያ እና ክሪስተንሰን ይገኛል። ሌዋንዶስኪ አገግሟል።
በርከት ያሉ ተጫዋቾች በጉዳት ዝርዝር ውስጥ ያለበት ቡድን ነው የሃንሲ ፍሊክ ቡድን። በፔድሪ በኩል በነገራችን ላይ የማገገሚያ ሂደቱ ከ6 እስከ 7 ሳምንት ይወስዳል የሚሉ መረጃዎች እየወጡ ነው። ያው ባርሴሎና ከቼልሲ በአውሮፓ ሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር እንዲሁ በላሊጋ የሚያደርጓቸው ጨዋታዎች ላይ የዚህን ወሳኝ ተጫዋቻቸውን ግልጋሎት ያገኛሉም ተብሎ አይጠበቅም። ቶኒ ክሮስ በሳምንቱ ቡድኑ በኤል ክላሲኮ ድል አድርጎለታል ሪያል ማድሪድ። እንደ ራፊኒያ፣ ዳኒ ኦልሞ፣ ሮቤርት ሌዋንዶስኪን የመሰለ የባርሴሎና ቁጥር 1 ተሰላፊ ተጫዋቾች የሌሉበት ጨዋታ ነበረ። ያ ባርሴሎና ላይ የተወሰነ ተጽዕኖ ማሳደሩ አይቀርም ብሏል። እናም ይህ በጨዋታው ላይ ትልቅ ለውጥ አመጣል። በሚቀጥለው ተጫዋቾች ከሁሉም ቡድኖች ማለትም ከሪያል ማድሪድም ከባርሴሎናም ከጉዳት ነፃ የሆኑበትን ኤል ክላሲኮ ማየት እንሻለን ብሏል። በእርግጠኝነት ጨዋታው ከዚህ የተሻለ ይሆናል ብዬ አስባለሁ ብሏል። የቀድሞ ክለቡ ድል አድርጓል በሮቤርት ሌዋንዶስኪና በጁድ ቤሊንጋም 2 ግቦች። የተወሰኑ መንገዶችም የሪያል ማድሪድ የበላይነት በተለይም በግቡ አካባቢ የነበረበት እንደነበረ ይታወቃል። ቶኒ ክሮስ ግን የጉዳት ነገር በባርሴሎና ቤት አሳሳቢ ነበር። በቀጣይ ጨዋታ ሙሉ ቡድኑን ብናየው ደስ ይለኛል ብሏል። የማድሪድም የባርሴሎናም ደጋፊዎች በቶኒ ክሮስ ሐሳብ ዙሪያ መልከታችሁን አድርሱን። 2034 በዓለም ዋንጫ አስተናጋጅነት የተሰየመችው ሳውዲ አረቢያ ናት። ውድ ቤተሰቦቻችን ሳውዲ አረቢያ ታዲያም በዛን ወቅት በ2034 ጨዋታ የምታደርግባቸውን ስቴዲየሞች በተመለከተ ከፊፋ ጋር ንግግር እያደረገች ነው። ትላንትናም ሌላ ተጨማሪ ዲዛይን ይፋ አድርጋለች። ያው ፎቅ ላይ የተገነቡ ስቴዲየሞች በቀጣይ ለጨዋታ ተግባራዊ ይደረጋሉ እየተባለ ነው። ብዙ አነጋጋሪ ነገሮችን ሳውዲ አረቢያ ልታሳየን ትችላለች ተብሎ ይታሰባል። ከዚህ ጋር በተያያዘም የፊፋ የመጨረሻ ውሳኔ አልተወሰነም፣ ግን በጣም ለየት ያሉና በእግር ኳስ ዓለም ለመጀመሪያ ጊዜ ልንመለከታቸው የምንችላቸው የስቴዲየም ዲዛይኖች፣ በዛ ላይ ደግሞ ረጃጅም ፎቅ አናት ላይ እንግዲህ ለመስራት ጥረት እየተደረገ ነው። ከዚህ ጋር በተያያዘ ፊፋ የመጨረሻ ውሳኔ ይጠበቃል። ትላንትናም ይህን ነገር ሲያስተዋውቁት ነበር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭርና የተመራረጡ ስፖርታዊ ጥንቅሮች እያደመጣችሁ ትገኛላችሁ። ቃል ስፖርት ላይ ናችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችና ወቅታዊ መረጃዎች ብቻ እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከቃል ስፖርት ዩቲዩብ ቻናላችን ጋር በድጋሜ መልካም ቆይታ ተመኘን። 3 አዳጊ ቡድኖች በፕሪሚየር ሊጉ አሉ። 3ቱም ከወራጅ ቀጠና ውጪ ናቸው። ወደ ቤተሰቦቻችን ለመጨረሻ ጊዜ 3 ቡድኖች አድገው 9ኛ ሳምንት ድረስ 3ቱም ከወራጅ ቀጠና በተመሳይ ውጪ የነበሩት በ2023 በርንማውዝ፣ ፉልሃም እና ኖቲንግሃም ፎረስት ነበሩ። እነሱም በዛው ዓመት ጀምሮ ተርፈዋል። በፕሪሚየር ሊጉ አሁንም ድረስ እየተሳተፉ ናቸው። ምናልባት የዘንድሮቹም አዳጊ ሰንደርላንድ 4ኛ፣ ሊድስ 15ኛ፣ በርንሊ 16ኛ ሆነው ከ2023 አዳጊዎች በኋላ ለመጀመሪያ ጊዜ 3ቱም 9ኛ ሳምንት ላይ ከወራጅ ቀጠና ውጪ ናቸው። እነኚህም እንደ በርንማውዝ፣ ፉልሃም፣ ኖቲንግሃም ፎረስት ይተርፉ ይሆን ወይ? በአመቱ መጨረሻ የምንመለከት ይሆናል። ትላንት የካራቦ ካፕ ጨዋታዎች ነበሩ። ስፐርስና የኒካስል ጨዋታ በትልቁ ይጠበቅ ነበረ። ትልቅ ደረጃ በፕሪሚየር ሊግ የሚሳተፉ 2 ክለቦች ካደረጉት የእርስ በርስ ፍልሚያ የትላንቱ ይጠቀሳል። ትላንትና ግን በሴንት ጄምስ ፓርክ ስቴዲየም የነበረውን ጨዋታ ኒካስል ዩናይትድ 2-0 ድል አድርጎ ወደ ቀጣዩ ዙር ማለፉን አረጋግጧል። በኒካስል ዩናይትድ በኩል 2ቱን የማሸነፊያ ግቦች ሻር 19ኛው ደቂቃና ኒክ ቮልትሜድ 50ኛው ደቂቃ ላይ አስቆጥረዋል። የቶማስ ፍራንክ ቡድን በስፋት የወጥነት ችግር እያየነበት እንገኛለን። ውድ ቤተሰቦቻችን ተከታታይ ሽንፈቶችን እያስተናገደ ይገኛል። በቡድኑ በኩል የእሳቸውን ጋዜጣዊ መግለጫ አላገኘንም፣ ግን አሳሳቢ ይመስላል። ለማንኛውም አሸናፊው ኒካስል ዩናይትድ በቀጣይ በካራቦ ካፕ ከዲሴምበር 15 ጀምሮ በሜዳው ዳግም በሴንት ጄምስ ፓርክ ስቴዲየም ፉልሃምን እንደዚሁ የሚያስተናግድ ይሆናል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ወደ ስዋንሴ ሲቲ ስቴዲየም አቅንቶ 3-1 በሆነ ውጤት ድል ያደረገበት ጨዋታ ነበረ። በጨዋታው ላይ በነገራችን ላይ ፍራንኮ በስዋንሴ ሲቲ በኩል እጅ ባፍ የምታስጭን በጣም የምታስጨበጭ በጣም አስደናቂ ከርል ግብ አስቆጥሮ መነጋገሪያ ነበረች። በኋላም ላይ ግን ጄሬሚ ዶኩ 39ኛው ደቂቃ ላይ፣ ኡመር መርሙሽ 78ኛው ደቂቃ ላይ፣ ቼርኪ 93ኛው ደቂቃ ላይ 3ቱም በጣም ቆንጆ የሚባሉ ግቦችን አስቆጥረው
ማንቸስተር ሲቲ 3-1 በሆነ ውጤት ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ውድ ቤተሰቦቻችን በጨዋታው ላይ ሪያን ቸርኪ በዚህ ውድድር ዘመን ለማንቸስተር ሲቲ ባደረጋቸው 3 ጨዋታ 5ኛ የግብ አስተዋጽኦ ላይ መድረስ የቻለበት ነበረ። እንደ አጠቃላይ የጋርዲዮላ ቡድን ትላንትና በጨዋታ አፈጻጸም ደረጃ በተለይ በሁለተኛው አጋማሽ ላይ እጅግ በጣም የተሻለ ነበር። በመጀመሪያው አጋማሽ 1-1 ነው ጨዋታው የተጠናቀቀው፣ ግን ሞር ሲቲ በጣም ጥሩ የነበረው በሁለተኛው አጋማሽ ላይ ነበር። ሲቲ የሃላንድ ጥገኛ ሆኗል በሚል ቁጥሮችም ያንን በሚያሳብቁ መልኩ የሃላንድ ጥገኛ ሆኗል ነበር ብሏል goal.com። ትላንትና ጥገኛ ሆኖበታል የተባለው ኤርሊንግ ብሮት ሃላንድ በጨዋታውም በተጠባባቂ ወንበርም አልጀመረም። ሌሎች አጥቂዎች ድርሻቸውን ትላንትና ተወጥተዋል። ከጨዋታው መጠናቀቅ በኋላ የሲቲው አሰልጣኝ ጆሴፕ ፔፕ ጋርዲዮላ በሁለተኛው አጋማሽ በሶስተኛው የሜዳ ክፍል ላይ በጣም የተሻለን ነበርን፣ ጥብቅ መከላከል ገጥሞን ነበረ፣ ነገር ግን በአስደናቂ ሁኔታ የሚገባውን አግኝተናል። በተጫዋቾቼ ባደረጉት ነገር በጣም ደስተኛ ነኝ። ሽግግሮቹ በጣም አስደናቂ ነበሩ። በተለይ በሁለተኛው አጋማሽ ላይ ከመከላከል ወደ ማጥቃት የነበረን ትራንዚሽን በጣም አስደሳች ነበር። በጨዋታው በጣም ተደስቻለሁ። ከሜዳችን ውጭ ነው የተጫወትነው። ከባድ ጨዋታ እንደሚሆን አውቅ ነበር፣ ግን በመጣው ድል በጣም ደስተኛ ነኝ ብለዋል አሰልጣኝ ጆሴፕ ፔፕ ጋርዲዮላ። በዚህ መሰረት የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በቀጣይ በኢታድ ስቴዲየም ብሬንትፎርድን በካራባኦ ካፕ የሚያስተናግድ ይሆናል። ከዲሴምበር 15 ጀምሮ ጨዋታው እንደዚሁ የሚደረግ ይሆናል። ትላንት ለተመልካች አዝናኝ ለቼልሲ ቁጭ ብድግ የሚያደርግ ጨዋታ ደሞም ቼልሲ ቀይ ካርድ ያየበት እንደለማዱ የተባለበት ጨዋታ ነበረ። ጨዋታው ብዙ ጥፋቶች ነበሩት። የመጀመሪያው በግብ ማስቆጠር ረገድ አንድሬ ሳንቶስ 5ኛው ደቂቃ ላይ ቼልሲን ቀዳሚ ያደረገ። ከዛ በኋላ ታሪክ ጆርጅ 15ኛው ደቂቃ ላይ ቼልሲን ወደ 2-0 መሪነት ቀየረ። ከረፍት በፊት ኤስታቪዮ 41ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ቼልሲ 3-0 እየመራ ረፍት ወጡ። ቤተሰቦቻችን ከዛ ከረፍት ሲመለሱ አርኮ ድሬ 48ኛው ደቂቃ ላይ ወልቭስን 3-1 እንዲሆኑ አደረጋቸው። ከዛ በኋላ 73ኛው ደቂቃ ላይ ሙለር ወልፍ 73ኛው ደቂቃ ላይ ወልቭስን ሁለተኛ ግብ አስቆጥሮ ወልቭስ ወደ ጨዋታው ሪትም መመለስ ጀመረ። ከዛ በኋላ እዚህ ጋር ነው ሊያም ዴላፕ በሁለተኛ ቢጫ ካርድ በቀይ ካርድ ወጣ። ይህን ቀይ ካርድ እንመለስበታለን። ከዛ በኋላ በቼልሲ በኩል ጄምስ ባዮንጌተን 89ኛው ደቂቃ ላይ ጨዋታውን 4-2 ቀየረላቸው። 91ኛው ደቂቃ ላይ ሞለር ወልቭ ሌላ ተጨማሪ ግብ ለወልቭስ አከለ። ግን በዚሁ 4-3 በቼልሲ አሸናፊነት ተጠናቀቀ። ቼልሲ ትላንትና 4-3 አሸነፈ። በጨዋታው ላይ 7 ጎልና 1 ቀይ ካርድ ነበር። ቀይ ካርዱን እናንሳ ውድ ቤተሰቦቻችን። የቼልሲ የመጀመሪያ ቀይ ካርድ በዚህ ዓመት የሚጀምረው በማንቸስተር ዩናይትድ ጨዋታ ላይ ነበረ። በማንቸስተር ዩናይትድ ጨዋታ ላይ ሮበርት ሳንቼዝ ግብ ጠባቂው ቀይ ካርድ አይቶ በቼልሲ በኩል በጎዶሎ ተጫዋች ብለው ጀመሩ። ከዛ በኋላ በ11 ተጫዋች የሊንከን ሲቲን ጨዋታ ጨረሱ። ከዛ በኋላ 4 ተከታታይ ጨዋታ ቀይ ካርድ አዩ። ትሮቫች አልቫ ከብራይተን በፕሪሚየር ሊግ፣ ጆ ፔድሮ ከቤኔፊካ ጋር የአውሮፓ ሻምፒዮንስ ሊግ፣ ኤንዞ ማሬስካ በሊቨርፑል ጨዋታ በፕሪሚየር ሊግ፣ ማሎ ጉስቶ በኖቲንግሃም ፎረስት ጨዋታ በፕሪሚየር ሊግ ቀይ ካርድ አየ። ከዛ 2 ጨዋታ ፎይ ብለው ነበረ ቼልሲ ደጋፊዎች ከአያክስ ጋር በአውሮፓ ሻምፒዮንስ ሊግ፣ ከሰንደርላንድ ጋር በፕሪሚየር ሊግ ባለፈው ሳምንት ቀይ ካርድ አልነበረም። ትላንትና ሊያም ዴላፕ ከዚህ ሁሉ ወራት በኋላ ወደ ሜዳ ቢመለስም ቀይ ካርድ አይቶ ማሬስካን ለከባድ ብስጭት የቼልሲ ደጋፊዎችንም ለከባድ ቁጣ የዳረገ ሁነት ነበር። የሰማዮቹ አሰልጣኝ ኤንዞ ማሬስካ ሊያም ዴላፕ እጅግ በጣም አሳፋሪ ስህተት ነው የሰራው ብለው ከጨዋታው በኋላ ወረፈውታል። በቀይ ካርድም ሲወጣ እሳቸው ብስጭታቸውን መቆጣጠር አልቻሉም። በእርግጥ በፍጹም ከአንድ ፕሮፌሽናል ተጫዋች የማይጠበቅ ቀይ ካርድ ነው። ቀይ ካርዱ ይገባዋል ያሉት አሰልጣኝ ኤንዞ ማሬስካ በዚህ መንገድ ቀይ ካርድ መመልከት ግን ያሳፍራል፣ የማይረባ ስህተት ብለውታል። በ7 ደቂቃ ውስጥ 2 ቢጫ ካርድ ነው ያየው። ከመጀመሪያው ካርድ በኋላ 4-5 ጊዜ ተነጋግረን ተረጋጋና ተጫወት ብዬ ነግሬው ነበር ይላሉ እሳቸው። በማንቸስተር ዩናይትድ እና ብራይተን የነበረው ቀይ ካርድ እረዳለሁ። ይሄ የኖቲንግሃም ይሄኛውን ጨዋታና የኖቲንግሃም ፎረስቱን ቀይ ካርድ ግን በፍጹም ተቀባይነት የለውም ብለዋል። በኖቲንግሃም ፎረስት ጨዋታ ላይ ማሎ ጉስቶ ነው ቀይ ካርዱን ያየው እና የትላንትና የሊያም ዴላፕ ቀይ ካርድ በፍጹም ተገቢ አይደለም ብለዋል። እንደ አጠቃላይ ቼልሲ በዘንድሮ የውድድር ዘመን እስካሁን 9 ቀይ ካርዶችን በተጫዋችን በአሰልጣኝ ማይቷል። በጣም አሳፋሪ ብለውታል ማሬስካ።
ትላንት በጨዋታው ላይ እንዳጠቃላይ ቼልሲ የተሻለ ቡድን ነበረ። 60% ኳስ ተቆጣጥሯል። 40% ነው ወልቭስ ኳስ የተቆጣጠረው። በትልቅ የግብ ዕድል ደረጃ ወልቭስ 4 ቼልሲ 3፣ በሙከራ ደረጃ ወልቭስ 15 ቼልሲ 11። በጣም አደገኛ ሙከራ ነው በቼልሲ በኩል ነው አንድ አድኗል ግብ ጠባቂያቸው። በቼልሲ በኩል ጆርገንሰን ነበር የተጠቀሙት። በጨዋታው ላይ እንዳጠቃላይም በኳስ ቁጥጥር የቼልሲ የበላይነት ነበረ። በቅጣት ምትም ቼልሲ በርካታ ቅጣት ምቶችን አግኝቷል። በቢጫ ካርድም ቼልሲ ይበልጣል 6፣ ወልቭስ 3 ነው ያዩት። በቀይ ካርድም ቼልሲ 1 ወልቭስ አላየም። በጥፋት ደረጃ ቼልሲዎች በርካታ ጥፋቶችን በጨዋታው ላይ አጥፍተው ነበር። ወጣቶቹን እናንሳ። ጄምስ ጊተንስ ጎል አስቆጥሯል። 2 አሲስት ነበረው ትላንትና። የመጀመሪያ ግቡን ለቼልሲ አስደናቂ ሁኔታ ያስቆጠረው ምናልባት ምሽት ላይ ካየናቸው ግቦች በጣም አስደናቂ ግብ ነው ይህ ተጫዋች ያስቆጠረው ከፍጹም ቅጣት ምት ጠርዙ አካባቢ አየር ላይ። ከዛ ውጪ ኤስታቪዮ የ18 ዓመቱ ተጫዋች በቼልሲ በተሰለፈባቸው የአውሮፓ ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ካራባው ካፕ ጨዋታ ግብ አስቆጥሯል። በቀጣይ ኤፍኤ ካፕ ነው የሚቀረው ማለት ነው። እዛ ላይ ሲያሳየናል የሚለው ይጠበቃል። አንድሬ ሳንቶስ እጅግ በጣም ደስተኛ ነኝ በአሲስቱም በግቡም ብሏል። ለቼልሲ በጣም ወሳኝ እንደለው በዚሁ እንቀጥላለን ብሏል። ትላንትና እሱም የመጀመሪያውን ግብ በጨዋታው ላይ ያስቆጠረው ከዛ ሲስተም ያደረገ ተጫዋች ነበር። ትላንት እነኚህ ሶስቱም ወጣቶች በቼልሲ በኩል በጣም ጥሩ ምሽት አሳልፈዋል። ቼልሲዎች የማሎ ጉስቶን ኮንትራት ማራዘምና ደሞዙን መጨመር ይፈልጋሉ ተብሏል። ጉስቶ አሁን ላይ በቼልሲ ቤት ያለው ኮንትራት እስከ 2030 ቢሆንም በሁሉም ወገኖች መካከል ድርድር እየተካሄደ ነው። ከወደ ጣሊያን ትላንትና ስሙ እየተነሳ ሰምተን ነበረ። በቡድን ዜና በዚሁ እናንሳው ብለን ነው። ከቼልሲ ጋር በተያያዘ ውድ ቤተሰቦቻችን ቀጣይ ጨዋታቸውን በካራባው ካፕ ወደ ካርዲፍ አቅንተው ካርዲፍ ሲቲን ከሜዳቸው ውጭ ይገጥማሉ። ይህም ጨዋታ ከዲሴምበር 15 በኋላ የሚካሄድ ነው። ስለዚህ የቼልሲ ጨዋታም በቀጣይ ከካርዲፍ ሲቲ እሱም ከሜዳ ውጭ ይሆናል። በሊያም ዴላፕ በኩል ወደ ቤተሰቦቻችን ባየው ቀይ ካርድ ምክንያት ቀጣይ አንድ የፕሪሚየር ሊግ ጨዋታ የሚያመልጠው ይሆናል። የቼልሲ ደጋፊዎች ግን እንዳጠቃላይ ምሽቱን ጨዋታም ክለቡ በጣም ተጨንቆ ባሸነፈበት መንገድ አሊያም በዴላፕና እንዳጠቃላይ ቼልሲ እያየ ባለው ተከታታይ ቀይ ካርድ የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ሊቨርፑል በዚህ ዓመት በፓላስ ሲሸነፍ የመጀመሪያ ሽንፈቱ ብሎ ከዛ በኋላ ቀጥሎ ምናልባት በመሃል የምትነሳው አንድ የአውሮፓ ሻምፒዮንስ ሊግ አይንትራክ ፍራንክፈርት ላይ የተገኘች ድል ናት ከመጨረሻ 7 ጨዋታ። ትላንትና ይሄው ፓላስ ብሎ በጀመረበት ሽንፈት ትላንተን በፓላስ ተሸንፎ ከካራባው ካፕ ውጭ ወጥቷል። ያውም ትላንትና ስሎት ባማረሩበት ከሜዳ ውጭ ጨዋታ ሳይሆን በአንፊልድ ሮድ ስቴዲየም ግን ደግሞ በርከት ያሉ አዳዲስ ፊቶችን ያየነበት ጨዋታ ነበረ በሊቨርፑል በኩል። እሱ ምናልባትም ዋጋ ያስከፈለው ይመስላል ሊቨርፑልን። ትላንትና ሊቨርፑል 3-0 በሆነ ውጤት በፓላስ ሲሸነፍ በፓላስ በኩል ሳር 40ኛው 45ኛው ደቂቃ ግብ አስቆጠረባቸው። ከዛ ከረፍት በኋላ ፒኖ 87ኛው ደቂቃ ላይ ግብ አስቆጥሮ 3-0 ያሸንፏል። በሊቨርፑል በኩል ምናልባት ሊነሳ የሚችለው አማራ ኒዮል 79ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። እቺን ቀይ ካርድ እንመለከታታለን። ሊቨርፑል በነገራችን ላይ 14ኛ ግቡን ነው ትላንትና ያስተናገደው። ባለፉት 7 ጨዋታዎች 6ቱን ተሸንፏል። በፓላስ ነው ነገሩ የጀመረው ብያቸዋለሁ። ፓላስ 2-0 በሴለርስት ፓርክ ሴፕቴምበር 27 ላይ ሊቨርፑልን 1 ብሎ አሸንፈው በአውሮፓ ሻምፒዮንስ ሊግ ጋላታሳራይ 1-0፣ ከዛ በቼልሲ በፕሪሚየር ሊግ 2-1፣ ከዛ በዩናይትድ 2-1 ተሸነፉ። ምናልባት የሊቨርፑል ደጋፊ ከሽንፈት ብሬክ የወሰዱት ፍራንክፈርትን በአውሮፓ ሻምፒዮንስ ሊግ አይንትራክ ፍራንክፈርትን 5-1 ያሸነፉበት ጨዋታ ነበር ጀርመን ድረስ ሄደው። ከዛ በኋላ ባለፈው ሳምንት በፕሪሚየር ሊግ በብሬንትፎርድ ጌት ኮሚኒቲ ስቴዲየም ላይ 3-2 ተሸነፉ። ትላንትና አንፊልድ ሮድ ላይ በፓላስ 3-0 ተሸነፉ። ይህ ሊቨርፑልን ለሚያክል ክለብ ይህ ሲሆን መቼ ነው ካላችሁን ከ123 ዓመት በኋላ ነው ሊቨርፑል እንደዚህ አይነት ነገር የገጠመው። በዘንድሮ የውድድር ዓመት ኦሊቨር ግላስነር አርኔ ስሎትን 3 ረትተዋል። ኮሚቲ ሺልድ ላይ ዋንጫ ነጠቋቸው። በፕሪሚየር ሊግ እንደዚህ ዓመት የመጀመሪያ ሽንፈታቸው እንዲያስተናገዱ ያደረጓቸው። ትላንትና ከካራባው ካፕ አሰናበቷቸው። አርኔ ስሎት ኦሊቨር ግላስነርን መርታት በብዙ ቸግሯቸዋል። ሌላኛው ኢስማኤል ሳር ነው። ትላንት 2 ግብ አስቆጠረባቸው። በጣም የሚገርመው ነገር ኢስማኤል ሳርም
ልክ እንደ ፓላስ ልክ እንደ ኦሊቨር ግላስነር ሁሉ ለሊቨርፑል ጠንቆናል ማለት ይቻላል። በዚህ ዓመት በኮሚቲ ሺልድ ግብ አስቆጠረባቸው፣ በፕሪሚየር ሊግ አስቆጥሮባቸዋል። ትላንትና አይግራማችሁ ብሎ 2 ግብ ነው ሊቨርፑል ላይ በአንድ ምሽት ማስቆጠር የቻለው። ከሴፕቴምበር 27 ነው የሊቨርፑል ሽንፈት ብያቸዋለሁ። በአውሮፓ 5 ታላላቅ ሊጎች አንድም ቡድን የሊቨርፑልን ያክል ሽንፈት ከሴፕቴምበር 27 ጀምሮ አላስተናገደም። በላሊጋ፣ በጣሊያን ሴሪያ፣ በፈረንሳይ፣ በጀርመን፣ በፕሪሚየር ሊግ በ5 ታላላቅ ሊጎች ባለፉት 7 ጨዋታ የሊቨርፑልን ያክል ሽንፈት ያስተናገደ አንድም ቡድን በአውሮፓ ዙሪያ የለም። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው ያለበት ሁኔታ የሊቨርፑልን ደረጃ የሚመጥን አይደለም በማለት ገልጸዋል። ከ7 ጨዋታ 6 ጨዋታ መሸነፍ የሊቨርፑል ደረጃም አይደለም ነው ያሉት አርኔ ስሎት። አሰልጣኙ አያይዞም ምናልባት የቡድናችን ስብስብ ስፋት ሰዎች እንደሚያስቡት ጥልቀት የለውም፣ ጥሩም አይደለም ብለዋል። ቀጣዩ አስቶን ቪላ ጨዋታ ግዴታ ማሸነፍ ያለባቸው ስለመሆኑ የተጠየቁት አርኔ ስሎት ሁሉም የሊቨርፑል ጨዋታ የማሸነፍ ግዴታ አለብን ብለዋል። ከሜዳችን ውጪ ባደረግናቸው 2 ጨዋታዎች መካከል የነበረው የ2 ቀን እረፍት ብቻ ነበር ብለው እንደ ምክንያት ካነሷቸው ነገሮች ትላንት ለሽንፈታቸው የቡድን ጥልቀት እንደምታስቡት አይደለም፣ እረፍትም አልነበረንም ብለዋል። ተቀባይነት አለው ወይ? መልካታችሁን አድርሱን። ምናልባት ትላንት አርኔ ስሎት ሳላ፣ ኢሳክ፣ ፍሎሪያን ቨርዝ፣ ኤኬቴኬ፣ ሴቦዝላይ፣ ጋክፖ፣ ቫን ዳይክ፣ ኢብራሂማ ኮናቴ፣ ግራቨንበርክ ከስብስብ ውጭ አድርገዋቸው ነበር የጀመሩት ጨዋታውን። ምናልባት ይህም እንደ ምክንያት ሊነሳ ይገባልን? የሊቨርፑል ደጋፊዎች መልካታችሁን አድርሱን። በሊቨርፑል በኩል የ18 ዓመቱ ታዳጊ ተጫዋች አማራ ናሎ ትላንትና ቀይ ካርድ አይቷል። በጣም አስገራሚ ነገር የዚህ ቀይ ካርድ ደግሞ ለየት የሚያደርገው ተጫዋቹ በፈረንጆች አቆጣጠር 2025 ጃንዋሪ 1 ብለን ከጀመረን በኋላ 2 ጨዋታዎችን ነው ለሊቨርፑል ያደረገው። በአውሮፓ ሻምፒዮንስ ሊግ ከፒኤስቪ ጋር በነበረ ጨዋታ 1 ብሎ ጀመረ፣ ቀይ ካርድ አየ። 2025 ሊጠናቀቅ 2 ወር ሲቀረውም ትላንት እድል ሲሰጠው በቀይ ካርድ ወጣ። 2 ጨዋታ በ2025 ለዋናው ቡድን ቢያደርግም በሁለቱም ጨዋታ በቀይ ካርድ ከሜዳ ወጥቷል። ሊቨርፑል ባለፉት 10 ጨዋታ በሙሉ ግብ አስተናግዷል። ሌላ በሊቨርፑል በኩል ትልቅ ጥያቄ የሚያስነሳ ጉዳይ ይሆናል። ምናልባት ለመጨረሻ ጊዜ ከ7 ጨዋታ 1 ብቻ ድል ያደረገው ሊቨርፑል ከዛሬ 123 ዓመታት በፊት ነው። ይሄ ለሊቨርፑል ደጋፊዎች ነገሩን በጣም ከባድ ያደርገዋል። እንዴት ይሻሻላል? ማን መፍትሄ ይሆናል የሚለው ደግሞ በትልቁ ይጠበቃል። ምናልባት ትላንት ከጨዋታው ዝማሬ አንዱ የሰማ ነው የፓላስ ደጋፊዎች ልክ ከዚህ በፊት በእርግጥ የፔፕ ጋርዲዮላን አጋጥሟቸዋል። ይህንን በመስማቴ በጣም አዝኛለሁ ማለታቸው ይታወቃል። ትላንትና ደግሞ ተረኛው ስሎት ነበሩ። የክሪስታል ፓላስ ደጋፊዎች ስሎቶ ጠዋት ትባረራለህ እያሉ ሲዘምሩ ነበር። ሳን ማሪኖ የምትባል አንድ ሀገር አለች በዓለም ላይ በእግር ኳስ የመጨረሻ ደረጃ ላይ ነው የምትገኘው፣ 210ኛ። ሳን ማሪኖን ገጥሞ ያላሸነፈ የለም። በታሪካቸው አንድ ጨዋታቻ ከወጡ እንደዝና ይነገራል። ብዙ ክለቦችና ብዙ ሀገራት ላይ ይቀልዳሉ። ትላንት የቀለዱት ሊቨርፑል ላይ ነው። ቀጣይ ሊቨርፑል ከኛ ጋር እንዲጋጠም እንፈልጋለን ብለው በማህበራዊ ትስስር ገጻቸው አጋርተው መነጋገሪያ ነበረ። ለማንኛውም በሊቨርፑል በኩል እንደ አጠቃላይ አንድ ተጨማሪ የቡድን ዜና ለመጨመር ያክል ሊቨርፑል ቤት ድርድር አለ። ውድ ቤተሰቦቻችን ይህ እየተደረገ ያለው ድርድር ደግሞ ኮንትራት ከማራዘም ጋር በተያዘ ነው። ሊቨርፑሎች በቀጣይ የቡድኑን ቁልፍ ተጫዋች ራያን ግራቨንበርክን አዲስ ውል ለማስፈረም ድርድር እየተደረገ ነው። ዶሚኒክ ሶቦስላይም ጋር ድርድር እየተደረገ ነው የሚሉ መረጃዎች ወጥተዋል። ተጨማሪ ጥንቅሮችን በሊቨርፑል በኩል በዚህ ጉዳይ ጨምሮ በቀጣይ የምናካተተው ይሆናል። አርሰናል በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ሻምፒዮንስ ሊግ አሁን በካራባው ካፕ ድል የሚያደርገው ብቻ አይደለም ግብ የሚያስቆጥርበት ጠፍቷል። ትላንትና ኤምሬትስ ላይ ነው ጨዋታው። በንጽጽር ከፕሪሚየር ሊግ ክለብ ጋር ነው የተደረገው ከብራይተን ኤንድ ሆቭ አልቢዮን ጋር። ግን ትላንትና ድሉ ለአርሰናል መረቡም ያልተደፈረበት በክሊንሺት የወጡበት ነበር። ከረፍት በኋላ ነው ነገሮች ለአርሰናል የቀለሉት። ኢታን ዋኔሪ 57ኛው ደቂቃ ላይ፣ ቡካዮ ሳካ ተቀይሮ በገባ በ5 ደቂቃ ልዩነት 76ኛው ደቂቃ ላይ ሁለቱን የአርሰናል የማሸነፊያ ግቦች አስቆጥረው አርሰናል በካራባው ካፕ ወደ ቀጣዩ ዙር ማለፍ እንዲችል አድርጓል። በርከት ያሉ አዳዲስ እና ወጣት እንዲሁም እድል የማያገኙ ተጫዋቾችን ማይክል አርቴታ ትላንት እድል ሰጥተው ድል የሚያደረጉበት ምሽት ነበረ። አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ቡድን ሆኗል። ወደ ቤተሰቦቻችን ይኸውም በእንግሊዝ ፕሪሚየር ሊግ ታሪክ አንድ ቡድን 6 ጨዋታዎችን በአንድ ወር ድል ሲያደርግ ምንም ግብ ያልተቆጠረበት ብቸኛው ቡድን የማይክል አርቴታ ቡድን አርሰናል ሆኗል። ወደ ቤተሰቦቻችን እነማን የሚለውን እንመልከት።
ኦክቶበር ወር አርሰናል ጨዋታ ጨርሷል። በኦክቶበር ወር 6 ጨዋታ ነው ያደረገው። በአንድ ወር 6 ጨዋታ አድርጎ ብዙ ተሰግቶ ነበር ለአርሰናል በወር ውስጥ ይሁላ ጨዋታ ማድረግ፣ በዛ ላይ ደግሞ የሚገጥማቸው ቡድኖች ከበድ ይላሉ በሚል ብራይተንን ትላንት 2-0፣ ፓላስን 1-0፣ አትሌቲኮ ማድሪድን በአውሮፓ ሻምፒዮንስ ሊግ 4-0፣ ፉላምን 1-0፣ ዌስትሃምን 2-0፣ ኦሎምፒያኮስን 2-0 ድል አድርጓል። እንደ አጠቃላይ እነኚህ 6 ጨዋታዎች 12 ግብ አስቆጥሮባቸዋል። በጨዋታ በአማካኝ 2 ግብ እንደማለት ነው። ውድ ቤተሰቦቻችን አንድም ግብ አልተቆጠረበትም። የፕሪሚየር ሊጉ መሪ ከ3 የአውሮፓ ሻምፒዮንስ ሊግ ጨዋታ 3ቱንም የረታ በካራቦ ካፕ ኳርተር ፋይናል የደረሰ የማይከል አርቴታ ቡድን በፕሪሚየር ሊግ ታሪክ የመጀመሪያው መሆን ችሏል። ማክስ ዶማንም በአርሰናል በእድሜ ትንሹ ተጫዋች መሆን የቻለበት ነው። ትላንትና ጨዋታ ሲያደርግ 15 ዓመት ከ302ኛ ቀኑ ላይ ጨዋታ ማድረግ ችሏል። ምናልባት ከጉዳት ጋር የተያዘ መረጃ እየወጣበት ነው ተጫዋቹ ላይ፣ በቀጣይ መረጃ እናጣረዋለን። ትላንትና በጨዋታው ላይ በርካታ ድሪብል ያደረገው እሱ ነው 5፣ በርካታ ጥፋት የተፈጸመበት ተጫዋችና ቅጣት ምት ያስገኘ እሱ ነው 4፣ በርካታ የአንድ ለአንድ ግንኙነቶችን አሸንፈዋል 9። ቀዳሚ ነው በእነኚህ ነገሮች በሙሉ። በጨዋታው ላይ የ15 ዓመት ተጫዋች አይመስልም። በእርግጥ ለመጀመሪያ ጊዜ አይደለም ይሄንን ሲያሳይ በሜዳ ላይ በጣም ድንቅ ነበር። የ15 ዓመቱ የአርሰናል አማካይ ማክስ ዶማን ቡድኑ ከብራይተን ጋር ባደረገው ጨዋታ ላይ በቋሚ አሰላለፉ ውስጥ ወደ ሜዳ ከገባ በኋላም ስለ ተጫዋች ሁኔታ የጠየቁት ማይክል አርቴታ ራሱን በደንብ እንዲያሳይ ነበር ብለዋል። በደንብ አሳይቷል ወይ? ጨዋታውን የተከታተላችሁ አርሰናል ላይ አድርሱን። ጨዋታውን በቁጥራዊ መረጃ ከገለጽነው ውድ ቤተሰቦቻችን አርሰናል 2-0 አሸነፈ። ትልቅ የግብ ዕድል በመፍጠር አርሰናል 1 ብራይተን 3፣ በሙከራ ደረጃ ብራይተን 18 አርሰናል 16፣ ኢላማውን እየጠበቀ ብራይተን 6 አርሰናል 5፣ በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ በመንካት አርሰናል 43 ብራይተን 24፣ በኳስ ቁጥጥር ሁለቱም 50% አካባቢ ኳስ ቁጥጥር ነበራቸው። በማዕዘን ምት ደረጃ አርሰናል 8 አግኝቷል። ትላንትም የአርሰናል የብልጫ ነበረው በማዕዘን ምት 2 ነው ያገኘው ብራይተን። በጥፋት ደረጃ ብራይተኖች 14 ጥፋት ሰርተዋል፣ አርሰናል 9 ነው። እንዳጠቃላይም በቁጥራዊ መረጃ ጨዋታው ሲተነተን ነው። በሜዳ ላይ የነበሩት ግብ ጠባቂው ኬፓ አሪዛባላጋ 7.4 ነው ያገኘው። ምናልባት በጨዋታው ላይ ዝቅተኛ ሬቲንግ ያገኙት 3 ተጫዋቾች ናቸው። እሱም ሚኬል ሜሪኖ 6.5፣ አኑስ አጥቂው 6.1 እና ኤብሬቺ 6.8 ነው። የጨዋታው ከፍተኛ ሬቲንግ ያገኘው ተጫዋች ደግሞ ፔሮ ሄንካፔ ነው 8.2። የጨዋታውም ኮከብ በሶፋ ስኮር እሱ ነበር። እጅግ ከፍተኛውን ቁጥር ነው በነገራችን ላይ ውድ ቤተሰቦቻችን በአርሰናል በኩል ከተቆጠረበት 6 ጨዋታ አልፏል፣ ወይም 540 ደቂቃዎች አልፈዋል። ያ ማለት 9 ሰዓት ሙሉ ተጫውቶ ምንም ግብ እንዳልተቆጠረበት ማለት ነው አርሰናል። ከዚህ ጋር በተያዘ ማይክል አርቴታም በጣም ልዩ ምሽት አሳልፈናል፣ በጣም ደስተኛ ነኝ። ወጣቶቹ እነ ማክስ ዶማን፣ አንድሬ ሃማስ፣ አኑስም በጣም ድንቅ ነበሩ። ለመጀመሪያ ጊዜ መጫወት እንዲችሉና ያንንም እንዲያሳኩ ረድተናቸዋል። እነሱም በሜዳ ላይ ጥሩ ነገር አሳይተውናል ብለዋል። እንደ አጠቃላይ አርሰናል ጨዋታውን ድል ካረገ በኋላም ከክሪስታል ፓላስ ጋር በቀጣይ ተደልድሏል። ጨዋታው የሚደረገው ደግሞ ኤምሬትስ ላይ ነው። በቀደም ተገናኝተው ነበረ በፕሪሚየር ሊግ። በኤብሬቺ ኤዜ ብቸኛ በጣም አስደናቂ ግብ ዣን ፌሊፔ ማቴታ እንደውም እቺ ግብ ስትቆጠር የፊቱ ሪያክሽን በማህበራዊ ትርገጥ ላይ በስፋት ሲዞር ነበር። በዛሽ ግብ 1-0 አሸንፈው ነበር። አሁን በካራባኦ ካፕ ኳርተር ፋይናል ላይ ተገናኝተዋል። ማን በበላይነት ይወጣል የሚል ይጠበቃል። እንዳጠቃላይ አርሰናል ከክሪስታል ፓላስ፣ ቼልሲ ከካርዲፍ ሲቲ ከብሬንትፎርድ እና ኒካስል ከፉልሃም በቀጣይ በኳርተር ፋይናል በካራባኦ ካፕ የሚደረጉ ጨዋታዎች ናቸው። የተወሰኑ መረጃዎችን ብቻ አርሰናል ቤት እንጨምር። ቡካዮ ሳካ በእኔ አስተሳሰብ ቪክተር ዮኬሬሽ እጅጉን ጥሩ እየተጫወተ ነው። ባለፈው ዓመት እንደሱ አይነት አጥቂ አልነበረንም፣ የነበረን ከሃቨርዝ ነበር። እሱም ከቪክተር ዮኬሬሽ ጋር በጣም የተለየ ተጫዋች ነው። እንደማስበው ከሆነ በየጨዋታው በደንብ ልምዶችን እያገኘ ይገኛል። ይህ ፕሪሚየር ሊግ ነው፣ ነገሮች በአንድ ጊዜ አይለመዱበትም፣ ቀስ በቀስ ይመጣል። ግን አምና የጎደለንን 9 ቁጥር አግኝተናል። በተለይም ምናልባት ቪክተር ዮኬሬሽ በዚህ ዓመት ያስቆጠራቸው ቁጥሮች ቢያንስም ግን ሰፊ ስፔስ ለክንፍ ተጫዋችና ለ10 ቁጥር ተጫዋች እየፈጠረ ነው በሚል ብዙ እየተወደሰ እንደሆነ ይታወቃል። ሌላው ከአርሰናል ጋር በተያያዘ አርሰናል አሁን በ9 የፕሪሚየር ሊግ ጨዋታ 3 ግብ ነው የተቆጠረበት። ታዲያ አርሰናል አሁን ባለው ሬት የሚቀጥል ከሆነ የቼልሲን 2004-5 ሪከርድ ሊሰብር ይችላል ብሏል ኦፕታም። ጎል በጨዋታ አሁን በአማካይ የሚቆጠረበት 0.33 ነው። ቼልሲ ያኔ 0.39 ነው። ያ ማለት የአርሰናል ግብ የመቆጠር ንጻሬ ዝቅተኛ ነው። ምናልባት በአመቱ መጨረሻ እንደ ቼልሲ ሁሉ 25 ክሊንሺት፣ በአመቱ መጨረሻ ቼልሲ 15 ነው የተቆጠረበት። የአርሰናል በፐርሰንት ወደ 13 ሊወርድ ይችላል። በዚሁ ከቀጠለ አርሰናል ያንን ሪከርድ የሚሰብርበት ሰፊ እድል አለው።
ብሪያን ምቤሞ በዘንድሮው ውድድር ዓመት ከኳስ ውጪ ብቻ 141 ሩጫዎችን አድርጓል። ይህም በፕሪሚየር ሊጉ የመጀመሪያ ደረጃ ላይ እንዲቀመጥ አድርጎታል። ከየትኛውም ተጫዋች በ19 የበለጠ ነው። ይህ ደግሞ አንድ ተጫዋች ሜዳ ላይ ከኳስ ጋር ብቻ ሳይሆን ወደ ቤተሰቦቻችን ከኳስ ውጪ የሚያደርጋቸው እንቅስቃሴ ለቡድን አሸናፊነት በጣም ወሳኝ ናቸው። ብሪያን ምቤሞ ተክለ ሰውነቱ እንዴት የሚሉ ብዙ ጥያቄዎች ሲነሱበት ነበር። እንደውም ግን ፈጣን ሯጭ ነው። አንድ በጣም ጥሩ ጨራሽ ነው። በሳምንቱ ሁለቱም ግቦች ያንን ያሳያሉ። ከዛ ውጪ ግን ከኳስ ውጪ 141 ጊዜ ፈጣን ሩጫዎችን ቅጽበታዊ ማለት ነው ማድረግ ይችላል። ትላንት ከዩናይትድ ቲቪ ጋር ቆይታ ነበረው። ብዙ ነጥቦችን አንስቷል። በቀጣይ እንመለስበታለን። የኔ የምን ጊዜም አርአያ የቼልሲ ንብረት የነበረው ኤዲን ሃዛርድ ነበር ብሏል። የማንቸስተር ዩናይትድ የበላይ አካላቶች አዲስ ስቴዲየም ለመገንባት መወሰናቸው ይታወቃል። ይዋ ሊደር እንጂ አዲሱ ስቴዲየም ግንባታ ኦልድ ትራፎርድ ፈርሶ ወይም ሌላ ቦታ ነው የሚሰራው ለሚለው ጥያቄ ግን እስካሁን ጥንቅቅ ያለው ምላሽ ሊገኝ አልቻለም። እንደ ቤል ስፖርት ዘገባ ከሆነ አዲሱ ስቴዲየም ከ2030-31 የውድድር ዘመን በፊት ይጠናቀቃል ለሚል እቅድ አሁንም ተይዟል። የእንግሊዝ መንግስት ያገዘን ብለው ነበር እነ ሰር ጂም ራትክሊፍ በጉዳዩ ላይ። ምክንያቱ ደግሞ በስቴዲየሙ ማስፋፊያ ዙሪያ የሚሰራው ስራ የመሬት ይዞታን በተመለከተ ባለ ይዞታዎች የጠየቁት ካሳ እጅግ በጣም ተጋኗል በሚል ነው። ይህ ከአንፊልድ ሮድ ስቴዲየም እንዲታይ ያደርገው የሰር ጂም ራትክሊፍ ሰዎች ሊገነቡት ያቀዱት ስቴዲየም አሁንም ድረስ ከይዞታ ጉዳይ ጋር በተያያዘ ለባት ባያገኝም በቅዱ መሰረት ግን 2030-31 የውድድር ዓመት ላይ ዩናይትድ በዚህ ስቴዲየም እንዲጫወት ነው ቅድ የተያዘው። ማንቸስተር ዩናይትድ በወጥ ብቃት ላይ ይገኛል። ተከታታይ ድሎችን አስመዝግቧል። አራተኛውን ድል ፍለጋም ወደ ሲቲ ግራውንድ አቀንቶ ኖቲንግሃም ፎረስትን ይገጥማል። እነ ጊብስ ዋይት በፕሪሚየር ሊጉ የተናፈቀው ቡድን ማንቸስተር ዩናይትድ ተመልሷል ብለዋል። በኖቲንግሃም ፎረስት በኩል ሻን ዳይከን ቀይረዋል። በማንቸስተር ዩናይትድ በኩል ደግሞ ሩበን አሞሪም ሪትም ቀይረዋል። በድል ጎዳና ላይ ነው የሚገኙት። በተከታታይ ያሸነፏቸውም ጨዋታዎች ቀላል አይደሉም። እንደ ሊቨርፑል፣ እንደ ቼልሲ፣ እንደ ሰንደርላንድ ያሉ ክለቦች በማንቸስተር ዩናይትድ በኩል ድል ከመደረጋቸውም ውጪ እንደ ብራይተን ያለ ብዙ የሚፈትነውን ቡድን ድል አድርጓል ማንቸስተር ዩናይትድ። ታዲያ ቀጣይ ዳረን ኢንግላንድ ቅዳሜ ከኖቲንግሃም ፎረስት ጋር የሚደረገውን የፕሪሚየር ሊግ ጨዋታ በዋና አልቢትርነት እንዲመሩት በትላንትናው ዕለት ተሾመዋል። ከአልቢትር ጋር በተያያዘ ፕሪሚየር ሊግ ብዙ ጥያቄ እንደሚነሳበት ይታወቃል። ይሄኛው ጨዋታ ደግሞ በዳረን ኢንግላንድ ይመራል። አንቶኒ ቴይለር ፍጹም ቅጣት ምት ከልክለው ዩናይትድን በድለውታል ማለታቸውን ክላተንበርግ በምሽት መረጃችን አካታ እንደነበር ይታወቃል። ሁል ጊዜ ደጋግሜ እናገራለሁ፣ ህይወት ልክ እንዳየሩ ናት። አንዴ የሚዘንብባት አንዴ ፀሐይ የሚሆንባት ብሏል። ፀሐዩም ጥሩ ነው ሲዘንብም ጥሩ ነው ብሏል። ወይም ችግርም መከራም በእግር ኳስ ህይወት ተጫዋች ውስጥ ያጋጥማል። ሁል ጊዜ ደጋግሜ የምናገረው ህይወት እንደዛ ናት ብሏል። ይህ ተጫዋች በቱርኩ ክለብ ካመራ በኋላ በጨዋታ በአማካይ 3.5 ሙከራዎችን ያደናል ብዬ ነበር። በእርግጠኝነት የዩናይትድ ደጋፊ ሊሆን ይችላል። በሐሳብ መስጫ ሳጥናችን ላይ እየተጫወተ ያለበት ሊግ ከዚህ በላይም ቢያደን ብዙ አይገርምም የሚል ይዘት ያለው ሐሳብ አጋርቶናል። ተጫዋቹ ግን በመከራ ውስጥ ያለፍ ያለውን ጥሩ ጊዜ እየመጣ ይገኛል ብሏል። ያ ጥሩ ጊዜ ወደ ዩናይትድ ይመልሷል ተብሎ ግን በፍጹም የሚታሰብ አይደለም። ዛሬ በኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከሀዲያ ሆሳዕና፣ መቀለ ሰባ እንደርታ ከድሬዳዋ ከተማ እንደዚሁም በአፍሪካ ሻምፒዮንስ ሊግ ፒራሚድስ ከኢትዮጵያ መድን ምሽት 1 ሰዓት ጨዋታቸውን ያደርጋሉ። በጣሊያን ሴሪ ካግላሪ ከሳሱሎ፣ ፔዥያ ከላዚዮ ዛሬ የሚደረጉ ጨዋታዎች ናቸው። ለምትደግፏቸው ክለቦችና ኢትዮጵያን ወክሎ በአፍሪካ የአፍሪካ ሻምፒዮንስ ሊግ የማጣሪያ ጨዋታ ለሚያደርገው መድን መልካም ዕድል ተመኝተን ከቃል ስፖርት ዩቲዩብ ቻናል የዕለተ ሐሙስ የማለዳው ስፖርታዊ ጥንቅራችንን ፍጻሜ እዚህ ጋር ሆነ። ጥቂት ቆይተን ዳግም እንገናኛለን። እናንተም መልካም ቀን ይሁንላችሁ ብለናል። ቃል ስፖርት ዩቲዩብ ቻናል አበቃን። ሰናይ ቀን